መድኃኒታችን ኢየሱስ ክርስቶስ በጣቱ በመድር ላይ ጻፈ ይላል። እንግዲህ ይህ ቃል ባለቤቱ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ካደረጋቸው ድርጊቶች ከሰራቸው ስራዎች እና በወንጌል ከተመዘገቡት ደግሞ አንዱ ጉዳይ ነው። በዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 8 የምናገኘው ኃይለ ቃል ነው። ይህንን ርዕስ ለምን እንዳነሳው ወደ ኋላ ሐሳቡን በጥቂቱም ቢሆን ለማብራራት እሞክራለሁ። ዛሬ የተሰበሰብነው ሚዲያን በተመለከተ ስለሆነ አሁን ያለንበትን ዓለም እየመራ ያለው ሁላችንም የምንዋኝበት ባህር ይሄ በሚዲያ የተቃኘ ስለሆነ ይህንን ዓለም አሁን ያለንበትን ዓለም ምን እንደሚመስል አስቀድመው በጸጋ መንፈስ ቅዱስ ሳይሆን በሰብእና ዕውቀት በአይምሮ ጠባይ ዕውቀት የገመቱና የተነበዩ ሰዎች ሁለት ሰዎችን ምን እንዳሉ ባጭሩ ባስታውሳችሁ መልካም መስሎ ይሰማኛል። እነዚህ ሁለት ሰዎች አንዱ አልዶስ ሁክስሌይ ይባላል። መጽሐፉን የጻፈው በ1932 ነው። ሌላኛው ደግሞ ጆርጅ ኦርዌል ይባላል። ጆርጅ ኦርዌል የብዕር ስሙ ነው፣ መጠሪያ ስሙ ሌላ ነው። ዞሮ ዞሮ የሚታወቅበት ሁለቱ ደራሲዎች ጸሐፊዎች ልቦለድ ወይም ኖቨል በመሰለ ሁኔታ ነው የጻፉት እና እነዚህ ሰዎች በዋናነት የጻፉት ምንድነው በ20ኛው መቶ ክፍለ ዘመን መገባደጃ እና ከዛ ቀጥሎ በሚኖረው ዓለም የሚኖረው ህብረተሰብ ከግለሰብ እስከ ህዝብ ምን መልክ ሊኖረው እንደሚችል በሚገርም ሁኔታ ጽፈዋል እና ሚዲያና ቴክኖሎጂ ሰዎችን ለመቆጣጠር ጥቅም ላይ እንደሚውልና በዚህ ጊዜ ደግሞ የሚፈጠረው ህብረተሰብ ምን አይነት እንደሚመስል ምን አይነት እንደሚሆን ወደዛ ለመውሰድ ደግሞ ሰዎችን ቀስ እያደረጉ ሳያውቁት እያሳሳቁ እያግባቡ ወደዛ ግብ ለማድረስ ምን ዘዴዎችን እነዛ ሰሪዎቹ ሊጠቀሙ እንደሚችሉና እንደጀመሩ ልቦለድ በመሰለ ሁኔታ ግን እውነታውን አስቀምጠዋል። የአንደኛው የሁክስሌይ ብሬቭ ኒው ወርልድ የሚል ነው መጽሐፉ፣ ብሬቭ ኒው ወርልድ ይላል። የጆርጅ ኦርዌል ደግሞ 1984 ወይም 1984 ነው የሚለው። ሁክስሌይ መጽሐፉን የጻፈው 1932 ላይ ነው የታተመው። የኦርዌል ደግሞ የታተመው 1949 ላይ ነው። እንዲህ ከዛሬ 70 ምናምን ዓመት በፊት ነው። እና እንግዲህ እነዚህ ሰዎች ምንድነው የሚሉት የሚመጣው ዓለም ሰዎች ነፃ ነን እያሉ ግን በፈቃዳቸው ለባርነት ተላልፈው የሚሰጡበት ዓለም ይሆናል ነው ያሉት። ሰዎች ወደው ፈቅደው ባሪያዎች የሚሆኑበት ዓለም ይመጣል ነው ያሉት። እስከዚህ ዘመን ድረስ መቼም እነሱ እስከነበሩበት በሚታወቀው ሰው ባሪያ የሚሆነው ወይ በጦርነት ሲማረክ ተገዶ ባሪያ ሆኖ ይሸጣል፣ ያው የተማረከ መብት ስለሌለው። ሌላው ደግሞ የገንዘብ እጥረት ድሃ ሲሆን ራሱን ለባርነት አሳልፎ ይሰጣል ወይ በዕዳ ምክንያት የሚሸጣል። እነዚህ ሰዎች ያሉት ግን ሰው በጦርነትም ተማርኮ አይደለም፣ በገንዘብ እጥረትም አይደለም፣ በዕዳም ምክንያት አይደለም፣ ሰው በራሱ ሳያቀው ነፃ ነኝ እያለ ግን ወደ ባርነት የሚገባበት ሁኔታ ይፈጠራል ብለዋል። ለዚህ ደግሞ ሰውን ወደ እንዲህ አይነት የባርነት ህይወት የሚወስዱና ለዛ ዓለም እውነታ እውን እንዲሆን ሰሪዎቹ በዓላማ ቅደው በስትራቴጂ የሚሰሩት አካላት የሚያደርጓቸው ተግባራት ብለው ደግሞ ዘርዝረዋል። አንደኛው ለዚህ ዓላማ ይፈጸማሉ ያሉት ተግባር የመረጃ ቁጥጥር ነው። መረጃን መቆጣጠር ኮንትሮል ኦፍ ኢንፎርሜሽን ይሉታል። ሰዎችን የሚሰሙትንና የሚያዩትን ነገር መቆጣጠር ከተቻለ ሁለንተናቸውን መቆጣጠር ይቻላል ይላሉ። አሁን ምነግራችሁ እነሱ ያሉትን ነው። ከነሱ በጣም ባጭሮት ባጭሩ በሰመሪ ያለውን ሐሳብ ነው ምነግራችሁ። ስለዚህ በመረጃ ቁጥጥር ሰውን የሚያገኘውን ነገር የሚሰማውን የሚያየውን ከተቆጣጠርክ ሁለንተናውን የሚያስበውን የሚያደርገውን ሁለንተናውን ተቆጣጣራለህ ይላሉ። እውነት ነው። ይሄ ሰው የበላውን ነው ይላሉ። ማን ኢዝ ዋት ሂ ኢትስ ይባላል። አሁን በውስጣችን ህይወት ሆኖ ያው ስንኖር የሚረዳን ስጋም አጥንትም ደምም የሆነው የበላነው ነው። ልክ እንደዛ ሁሉ ደግሞ አስተሳሰባችንን ህይወታችንን የሚመራን ወደ ውስጣችን የሚገባ ሐሳብ ነው።
የምናየው የምንሰማው ተጽዕኖ ማሳደሩ አይቀርም። ስለዚህ እነዚህ ሰዎች መረጃን በመቆጣጠር የሰውን የወደፊት መጻኢ አካሄድና ህይወት መቆጣጠር ይቻላል። ስለዚህ በኮንትሮል ኦፍ ኢንፎርሜሽን ሰውን ሳያቀብ ወደ ባርነት መውሰድ ይቻላል፣ ዓለምም ወደዛ እየሄደ ነው ብለው ገልጸው ነበር። የመረጃ ቁጥጥር ለመተግበር ደግሞ ሰዎች የሚኖራቸውን መረጃ ለመቆጣጠር 3 መንገዶች አሉ ይላሉ። አንደኛው ሆን ብሎ ግራ መጋባትን መፍጠር ነው። deliberately create confusion ይላሉ። ይህም ማለት በእርግጠኝነት የሚታወቅ ምንም አይነት ነገር እንዳይኖር ማድረግ፣ ሰው እርግጠኛ ሆኖ አምኖ የሚሰማው ነገር እንዳይኖር ማድረግ። ለዚህ ደግሞ ብዙ አይነት የመረጃ ማዕት ማፍሰስ፣ ሆን ብሎ ብዥታን መፍጠር፣ ሆን ብሎ በዚህም በዛም እርስ በርሱ የሚቃረን አንዱ የሚለው ሌላው የሚያፈርስ ማዕት ሺህ ሚሊዮን አይነት ነገር መልቀቅ። ያን ጊዜ ሰው አረ እንደው የትኛው ይሰማል የትኛው ይጨበጣል ብሎ እውነትን አገኛለሁ እርግጡን እረዳለሁ የማለት ተስፋው እየተሟጠጠ ይሄዳል። ስለዚህ ሰው ግራ እንዲጋባ ማድረግ፣ በምንም ነገር እርግጠኛ እንዳይሆኑ ግራ ማጋባት፣ ማንን እንደሚሰሙ ማንን እንደሚያምኑ ችግር እንደላቸው ማድረግ ነው ይላሉ። ይሄ የመረጃ ቁጥጥሩ አንዱ መንገድ። ሌላው የመረጃ ቁጥጥሩ መንገድ ህዝብ እንዳያውቀው የሚፈለጉ ነገሮችን ወይም ደግሞ ህዝብ እንዳያውቃቸው የሚፈለጉ ነገሮችን መቆጣጠር ማለትም ሳንሱር ማድረግ። ሰው እኔ ይሄን በነጻነት ያገኘሁት መረጃ ነው፣ መረጃ ሞልቷል፣ ዘመናችን የመረጃ ዘመን ነው እያለ እንደ ልብ መረጃ ያገኘ ይመስለዋል። ያ መረጃ ግን በዓላማ ተመርጦ ተጣርቶ የሚመጣ ነው። መረጃው ዝም ብሎ ከሰማይ አልወረደም፣ እንደ እንጉዳይም አልበቀለም። አቅዶ የሚሰራ አለ። የኮንፊውዥኑን ቢሆን ግራ የሚያጋባውንም ቢሆን በዓላማ አቅዶ ከጀርባ የሚሰራው አለ። ስለዚህ ይላሉ እነዚህ ሰዎች የመረጃ ዘመን ነው፣ መረጃ ሞልቷል፣ እንደ ልብ ነው እያሉ ነፃ ሐሳብ፣ ነፃ መረጃ፣ ነፃ እውቀት ያገኙ እየመሰላቸው ሳያውቁት ግን ያን መረጃ የሚለቁ አካላት ወደሚፈልጉበት ግብ ይሄዳሉ። ሲሄዱ ግን ሳያውቁት ነው። እኔ ነፃ ነኝ፣ ማንም አያዘኝም፣ እኔ በማንም ቁጥጥር ስር አይደለም፣ በራሴ በህሊናዬ ነው ያሰብኩት የወሰንኩት እያሉ ግን የሚነዱት በማያዩት ኃይል ነው፣ መረጃውን በሚቆጣጠረው ኃይል ነው ይላሉ። ሶስተኛው የመረጃ ቁጥጥር አተገባበር ያው ህዝብን በሚዲያና በቴክኖሎጂ መቆጣጠር ነው። እነዚህ ሰዎች ይህን ሲጽፉ ኢንተርኔት አልነበረም። ከ70 ምናምን ዓመት በፊት ነው። ኢንተርኔት የቅርብ ጊዜ ታሪክ ነው። በ1990ዎቹ መጀመሪያ አካባቢ ይመስለኛል ቢያንስ ወደኛ ሀገር የገባው ካልተሳሳትኩኝ። እነዚህ ሰዎች በ1940ዎቹ 30ዎቹ የነበሩ ሰዎች ናቸው። ስለዚህ በመረጃ ቁጥጥር ሰውን ወደሚፈለገው ነፃ ነኝ እያለ ግን የሌላ ሐሳብ መተግበሪያ ወደሆነ ባርነት መምራት ይቻላል ብለዋል። አንዱ የመረጃ ቁጥጥር ነው። ሌላው ሁለተኛው ለዚህ ዓላማ ይጠቀሙበታል፣ ይተገበራል፣ እነዛም ደግሞ ዓላማቸውን ይፈጽሙበታል ያሉት መንገድ ስሜታዊ ፍትወታዊ የሆኑ ደስታዎችን እንግዲህ በትምህርት ጥቅስ ውስጥ እንስሳዊ የሆኑ ፍትወቶችንና ደስታዎችን እጅግ በጣም በተለያየ መንገድ ማስፋፋት ማስለመድ ነው ይላሉ። ሄዶኒዝም የሚሉት ስራዬ ብሎ ይህንን በጣም በከፍተኛ ሁኔታ ማስፋፋት። ይሄ በተለይ ጸሐፊዎቹ ሰዎችን ወደ ባርነት የሚወስደው ትልቁ መሳሪያ ይሄ ነው ብለው በጣም ትኩረት አድርገው ገልጸውታል፣ ጽፈውበታል። ስለዚህ ሰዎች ስሜታዊና ፍትወታዊ ደስታ ላይ እንዲጠመዱ ማድረግ፣ ስሜታዊነትንና ግብታዊ ደስታ ፈላጊነትን በእጅጉ ማበረታታትና ማስፋፋት፣ ሰው እንስሳዊ ብቻ እንዲሆን ማድረግ፣ መብላት፣ መጠጣት፣ መዝናናት ይህን የመሰለው ነገር ላይ ብቻ ትኩረት እንዲያደርግ፣ ከዛ ያለፈ አምላካዊ፣ ሰማያዊ፣ ዘላለማዊ፣ መንፈሳዊ የሚባሉ ነገሮችን ስራዬ ብሎ ልተው ብሎ አቅዶ በቅድ ሳይሆን ሳያቀው እየረሳው እየዘነጋው እንዲሄድ ማድረግ፣ ማናቸውንም አይነት ኢሞራላዊ ወይም በጣም ከግብረ ገብነት የወጡ ነገሮችን በየትኛውም ቦታ ማስፋፋትና ማስለመድ ይላሉ። ያልተገደበ ጾታዊ ፍትወትን ማነሳሳትና ሰዎች ከህፃንነታቸው ጀምሮ ይህን በመሰለው በዝሙት ሱስ ተጠምደው ተለክፈው እንዲያድጉ መስራት። ይሄ ከተደረገ ሰው ሳያውቀው ወደ ባርነት ይገባል። እነዚህ ሰዎች በግምት በአይምሮ ጠባይ ያሉት ይሁን ወይም ስትራቴጂስቶች ሆነው ይሁን አላውቅም። እና እንዲህ ያሉ ነገሮችን ማድረግ ሰዎች በስሜታዊ እርካታና ደስታ ውስጥ ጭልጥ ብለው እንዲሰጥሙ በሚዲያ
መስራት ስሜት ቀስቃሽ የሆኑ ነገሮችን በብዛት ማሰራጨት የሰዎችን ስሜት በመቀስቀስ ረገድ ምንም ገደብ እንዳይኖር ማድረግ አንዳችም ነውር የሚባል ነገር እንዳይኖር ማድረግ መብቴ ነው ነፃነቴ ነው በሚል ስም ሰው ሀፍረትን ወመንና ለሀፍረት እንደተባለው እግዚአብሔር የሰጠን ህሊና ስናጠፋ የሚወቅሰን ተው የሚለንን ያንን ጭልጥ አድርጎ መሰረዝ ዝም በል አንተ ልደሰትበት የደስታ ዘመን ነው የመረጃ ዘመን ነው እንዲህ ያለ ሰው ከእውነት ከህሊና ከእግዚአብሔር ከሰማያዊ እሳቤ እንዲወጣ ማድረግ ይቀጥሉና ምን ይላሉ ፊል ዘ ካልቸር ዊዝ ፖርኖግራፊ ይላሉ ባህሉን በሙሉ በፖርኖግራፊ መሙላት ምክንያቱም አሉ ሰዎች ባልተገደበ ፍቶታዊ ደስታ ውስጥ የተዘፈቁ እስከሆኑ ድረስ ማሰብ አይችሉም በእንስሳዊ ስሜት የተጠመደ ሰው ማሰብ አይችልም በስሜት የሚነዳ ሰው ወደ ዕውቀት እንኳን መድረስ አይችልም ሰው ሶስት ነገር አለው ስሜት አለው ዕውቀት አለው መንፈስ አለው ስሜት ዝቅተኛው ነው ሰዎች ነን ስሜት አለን ያለ ስሜት ሰው ልንሆን አንችልም ስሜት ከነዳን ግን ሰዎች አንሆንም ምክንያቱም ሰው ስሜት ብቻ አይደለም ስሜትን ዕውቀት ሊገዛው ይገባል ዕውቀትን ደግሞ መንፈስ እግዚአብሔር ሊገዛው ይገባል ዕውቀት ውስን ነው ጥቂት ነው በጣም እዚህ ግባ የሚባል አይደለም ስለዚህ ከፍተኛ የሆነ መንፈስ እግዚአብሔር የማይመራው ዕውቀት አደገኛ ነው እነዚህ ደግሞ የሌሉበት ስሜት እጅግ በጣም አደገኛ ነው ሰው በስሜት ከተመራ ከእንስሳትም ይከፋል ምክንያቱም እንስሳት በተፈጥሮ የተሰጣቸው የተገደበ ስሜት አለ ከዛ ያልፉ ሰው ግን ከዛም አልፎ ሊያጠፋ ይችላል ሰው ሲከፋ ከአጋንንትም ይከፋል የሚባለው ለዚህ አዎ በጣም ይከፋል ሰው ቅዱስ ሲሆን ከመላእክት ጋር ይተካከላል ከዛም ማለፍ እስከ መቻል የቻሉ ቅዱሳን አሉ ለጠባቂ መላእክቶቻቸው እስኪሰወሩባቸው የደረሱ ቅዱሳን አሉ ታላቅ ጻድቅ አባታችን አቡነ ገብረ መንፈስ ቅዱስ ለሚጠብቃቸው መልአክ እስኪሰወሩበት ይደርሱ ነበር ይላል ገድላቸው ሰው ሲቀደስ እስከዚህ ይደርሳል ሲከፋ ደግሞ ከአጋንንትም ይከፋል አሁን ወደዛ ዝርዝር አልገባም ጊዜ እንዳለው እንጂ ሰው በደም ሲከፋ ከራሱ ከአጋንንት ይከፋል በብዙ ምክንያት በእውነቱ ስለዚህ ሰው በእንስሳዊ ፍትወት የሚመራ ከሆነ ምንም የሚያቆመው ከክፋት ከምንም አይነት ጥፋት የሚያቆመው ነገር አይኖርም ስለዚህ ሁለተኛው ሰውን ወደ ባርነት ለመውሰድ እንዲህ ያሉ ሄዶኒስት የሆኑ የዚህን ዓለም ጊዜያዊ ፍትወታዊ ደስታ ብቻ ሰው እንዲያሳድድ የሚያደርጉ ስሜት ኮርኳሪ ስሜት ቀስቃሽ የሆኑ ነገሮችን በሚዲያ ማቅረብ ይላል አሁን በዓለማችን በሚዲያ ምን እየሆነ እንደሆነ እጃችን ላይ ባለው ሞባይል ፊት ለፊታችን በመናያቸው ስክሪኖች ቤታችን ምናልባት ባሉ ቴሌቪዥኖች ምን እየሆነ እንደሆነ ብናስታውስ በደንብ ይሄ ከዛሬ 70 ዓመት ቀደም ብሎ 70-80 ዓመት የተጻፈው በደንብ እየተተገበረ መሆኑን ለመረዳት ምንም ድካም የሚጠይቅ ነገር አይደለም ሶስተኛው ትርጉም የለሽ የማይረባና ትኩረትን የሚበትን መዝናኛን ያለ ማቋረጥ መመገብ ነው ይላል እንደው ምን አሉ እንደው ያሉትን ሐሳብ ባነብላችሁ በእንግሊዝኛው feed them the people ማለት ነው feed them mindless accessible irrelevant distracting non-stop entertainment ይላል የማያቋርጥ ግን ምንም ጥቅም የሌለው የማያቋርጥ አይምሮን የሚበትን ትኩረት ሰጥተህ እንዳታስብ እኔ ምንድነኝ ከየት መጣሁ የመኖር ዓላማው ምንድነው ሞት የሚባል ነገር አለ እሞታለሁ ከዛ በኋላ እግዚአብሔር ይሄን እንዳታስብ ቁም ነገር እንዳታስብ በማያቋርጥ ሁኔታ አንዱ ሲሄድ ሌላው የሚመጣ አይነት አይምሮን ውጥር አድርጎ የሚይዝ ሶኮልድ መዝናኛ በኮታንኮት ኢንተርቴይንመንት መዝናኛ በሚል ስም አይምሮን የሚያጠፋ ሰብናን የሚያበላሽ ያለ ማቋረጥ እንዲህ ያለው ነገር መመገብ ነው ይላል እና ምን አሉ እንዲህ ሲሆን ሰው እንዲህ ባለ መዝናኛ በሚባል ነገር አይምሮ ሲወጠር አሉ እንዲህ ሲሆን ሰው እንደ ባለ አይምሮ እንደሚያስብ ሰው ሳይሆን በቅዠት ዓለም ውስጥ በስሜታዊ ስክረት ውስጥ ይኖራል እንዲህ ኢንተርቴይንመንት ደስታን የሚያሳድድ ሰው በእውነታው ዓለም አይኖርም ምክንያቱም የእውነታው ዓለም ውጣ ወረዳ አለው ህይወት ዚግዛግ ነው አሁን ምንድነው የልብ ምት የሚለካው ኢሲጂ ነው የሚባለው ሰው ህያው ከሆነ ከፍ ዝቅ ይላል ወደ ላይ ይወጣል ይወርዳል ዝም ብሎ ቀጥ ያለ ከሆነ ፍላት ከሆነ እንግዲህ ልብ መስራቱን አቆሟል ሞት ነው ማለት ነው ህይወት ውጣ ወረድ ነው እውነተኛው እንደዛ ነው ግን በእንዲህ አይነት በቅዠት ዓለም የሚኖሩ ሰዎች የእውነታውን ዓለም መቀበል አይችሉም ስለዚህ የሌለ ነገር እየፈጠሩ በቅዠት ውስጥ ስሜታዊ እርካታን እያሳደዱ በሌላ ዓለም ውስጥ ይኖራሉ እንዲህ ያሉ ሰዎች ለራሳቸው የማይሆኑ
ለቤተሰብም አስቸጋሪ ነው የሚሆኑት ለህብረተሰብም ለሀገርም ትውልድን የሚያስቡ ሀገርን የሚረከቡ የሚያስረክቡ የመሆን እድላቸው በጣም ሩቅ ነው ስለዚህ እንዲህ ከሆነ በዚህ መንገድ ከተሰራ ትውልድ ነፃ ነኝ እያለ አገር አልባ ማንነት አልባ ምንነት አልባ ሰብእና አልባ ይሆናል ነፃ ነኝ እያለ ወደ ባርነት ይገባል የፈቃድ ባርነት በህዝብ ደረጃ ይስፋፋል ይላሉ እንዲያውም ሲገልጹ ድሮ ባሪያ ሆኖ የሚሸጠው አንድ ሰው ሁለት ሰው እገሌ እንዲህ እየተባለ ነበር አሁን ግን የአዋጅ የወል ዩኒቨርሳል ስሌቨሪ ይሆናል ይላል ዓለም አቀፋዊ ባርነት አሁን እውነቱን ለመናገር ስንቶቻችን ነፃ ነን ስንቶቻችን ከእንዲህ አይነቱ ታስቦ ከሚሰራው እና ይሄ ከሚያመጣው የህሊና ባርነት እና ይሄን ከመሳሰለው ምን ያክሎቻችን በምን ያክል መጠን ነፃ እንደሆን ምናልባት እኛም ላናቀው እንችላለን እግዚአብሔር ብቻ ነው የሚያቀው ከዚህ የተነሳ አሁን ዘመናችን የስሜት ዘመን ይሉታል በዚህ በማህበረሰባዊ ጉዳይ እንፈላሰፋለን የሚሉ ምሁራን ወይም ፈላስፎች ዘመኑን የስሜት ዘመን ይሉታል በተለይ ቴሌቪዥን ከመጣ ጊዜ ጀምሮ ሰው በብዛት እየተመራ ያለው በስሜት ነው ምክንያቱም በዛ የሚቀርቡ ስሜት ኮርኳር የሆኑ ነገሮች ናቸው ሰው ከቁም ነገር ይልቅ ወደ ስሜት እያደላ ነው እስኪ አንድ ነገር ልጠይቃችሁ በተመሳሳይ ሰዓት በቴሌቪዥን ትምህርተ ወንጌል ይሰጣል ቢባልና የሆነ ድራማ ይቀርባል ቢባል እስኪ እዚህ አላችሁ ይሄን የምትሰሙ ስንቶቻችሁ ወንጌሉን ለመስማት ቴሌቪዥናችሁን ትከፍቱ ይሆን ስንቶቻችሁስ ደግሞ ወደ ድራማው ትሄዱ ይሆን ስለዚህ ትኩረታችን ሶኮልድ ወደ መዝናኛው ነው ወይስ ወደ ቁም ነገሩ እንግዲህ ይሄ የስሜት ዘመን ሰው ስሜቱን እስከ መጨረሻው ጥግ የሚያሳድድበት ዘመን ተብሏል እውነትም እንደዛ ሆኗል ቁም ነገር በስሜት ተተክቷል እንደውም አንዳንዶች ምን ይሉታል ይሄን ሲገልጹ amusing oneself to death እስከ ሞት ድረስ ራስን ማስደሰት ይሉታል ማስደሰት በዛ አገላለጽ እውነት ሌላ አይደለም ይላሉ እንዲህ ያሉ ሰዎች እውነት ማለት ስሜትህ ነው ስሜትህን ተከተል ይላሉ አሁን ይሄ ሐሳቤ ሩቅ አይደለም ክርስቲያንን በሚሉ ወገኖቻችን ሳይቀር የአበው ትውፊት የቤተክርስቲያን ታሪክ የአበው ትርጓሜ የሚባል ተው ስሜትን ተከተል የሚሉ አስተምሮዎች አሉ ክርስቲያንን የሚሉ ማለት ነው አሁን ስም መጥራት ስላልፈለኩ ክርስቲያንን የሚሉ ግን ስሜትን በቃ ስሜት ወደሚመራ ሂድ ስሜት እኮ በጣም ዝቅተኛው የሰብና ደረጃ ነው ስለዚህ በደንብ ወደ ክርስቲያንን ወደሚሉ በመጽሐፍ ቅዱስ እናምናለን ወደሚሉ መንፈሳውያንን ወደምንለው ሳይቀር በጣም ሰርጾ ሳናውቀው ወደ ውስጣችን የገባ ነገር ነው አራተኛው አደንዛዥ እጾችን ለእያንዳንዱ ተደራሽ እንዲሆኑ ማድረግ ነው ብለዋል ምክንያቱም አሉ እነዚህ ሰዎች ሲገልጹ በመጠጥና በአደንዛዥ እጾች የተለከፈ ሰው አስቸጋሪ አይደለም ምቹ ነው ለመንዳት ምቹ ነው ይላል ምን ያህል ሃርምለስ ነው ምንም ሌላ ሐሳብ የለው ያንን ሱሱን ከመፈጸም ያለፈ ስለ ሀገር ስለ ትውልድ ስለ እውነት ምንም ግድ የለው ስለዚህ እንደፈለጉ እንደ አህያ ወደ ፈለጉት ለመንዳት ምቹ ነው እንደ ጋሪ ወደ ፈለጉት ለመንዳት ምቹ ነው እውነቱን ለመናገር ዛሬ በዓለማችን አንዱ እንዲስፋፋ የሚደረገው የአደንዛዥ እጾች ጉዳይ ነው አንዳንድ ሀገሮች ሆን ተብሎ የሚወረሩት እነዛ ሀገሮች ላይ አደንዛዥ እጾች በከፍተኛ ሁኔታ እንዲመረቱና ወደ ሆኖ ሀገሮች እየገቡ ትውልድን እንዲበክሉ ነው ቅርብ ጊዜ በተደረገ አንድ ጥናት አውሮፓ ውስጥ ከ30% በላይ ያለው ትውልድ አደንዛዥ እጽ ተጠቃሚ ነው ከ30% በላይ ስለዚህ አደንዛዥ እጾችን ለእያንዳንዱ ተደራሽ እንዲሆን ማድረግ ነው አምስተኛው መላውን ህዝብ አንዱን ከሌላው መነጣጠል ነው ብለዋል እያንዳንዱ ግላዊ እንዲሆን ማድረግ በህብረት እንዳያስብ እንደ ቤተሰብ እንደ ትውልድ እንደ ሀገር እንዳያስብ ለእያንዳንዱ ግላዊ አጀንዳ መስጠት እንግዲህ ሞባይል ይሄን በመስራት ትልቅ ተዋጥቶለታል አሁን በአንድ ቤተሰብ እንኳን ያላችሁ እናት አባቶች ልጆች ስንት ያክል ጊዜ ወይ ምን ያህል ጊዜ በጋራ ተሳልፋላችሁ አንድ ሰው ሸር አድርጎኛ የሆት ስዕል ገርሞኛል እናት አልጋዋ ላይ ሆና ሞባይል እንደዚህ ይዛ ያያየች
ልጇ ለልጇ ጡጦ እንዲህ አርጋ በአንድ እጇ ትሰጠዋለች። ልጁ ግን ወድቋል መሬት ላይ አትሰባውም አታነሳው ሞባይሏ ላይ ተተክላለች። እንዲህ ያለ እናት ከህፃን ልጇ እንኳን እስኪነጥል የደረሰ ኃይል አግኝቷል ማለት ነው። ይሄን ያህል ትኩረት አግኝቷል ማለት ነው። እንግዲህ እነዚህ ሰዎች የገለጹት ይሄንን የመሰለውን ዓለም ገና ቀድሞ 70-80 ዓመት ቀድሞ ነው የገለጹት። ይሄ ፎርካስቲንግ ነው፣ ትንበያ ነው። እውነቱን ለመናገር እንደው በባዶ ከሰይጣንም ከቅዠትም ያገኙትን ትንቢት ራእይ ያሉ ከሚናገሩ ሰዎች ይልቅ እንዲህ ያሉ በእውቀት ተመስርተው የሚናገሩ ሰዎች ብዙ ጠቃሚ ነገሮችን ይናገራሉ። በነገራችን ላይ እነዚህ ሰዎች ኤቲስቶች ነበሩ። በይፋ ሁለቱም ኤቲስት ነን በምንም አናምነን የሚሉ ሰዎች ነበሩ። ዛሬ ዓለማችንን ስናይ ግን እየሆነ ያለው ይሄ ነው። እየሆነ ያለው ሰዎች በፈቃዳቸው ራሳቸውን ለባርነት አሳልፈው የሰጡበት በቴሌቪዥኑ፣ በኢንተርኔቱ፣ በሞባይሉ በመሳሰለው በምክንያት በዓላማ ለሆነ ግብ ተዘጋጅቶ የሚለቀቁ አንዳንዶቹ ሆነ ብለው ግራ የሚያጋቡ አንዳንዶቹ ወደ ሆነ አቅጣጫ እንድንሄድ ከኋላ ሆነው የሚነዱ እንዲህና እንዲሆኑ የታቀዱ ነገሮችን እየሰማን እግዚአብሔር በሚፈቅደው ቤተክርስቲያን በምትፈቅደው ለኛም በሚጠቅመው ከመሄድ ይልቅ በተቃራኒው ለራስም ለትውልድም ለሀገርም ለዘላለም ሕይወታችንም በማይጠቅም መንገድ እንድንሄድ ሳናቀው በስውር ባርነት ውስጥ እየተነዳን ነው። ይሄ የሚደረገው በሚዲያ ነው። ይሄ እየሆነ ያለው በሚዲያ ነው። እነዚህ ሰዎች ሲያጠቃልሉ እኔም የእነዚህን ሰዎች ሐሳብ ሲጨርሰው ይሄን ለመፈጸም ግን 3 ስጋቶች አሉ፣ 3 መሰናክሎች አሉ። እነዛን መዋጋት ያስፈልጋል ይላል። ትውልዱን በሚዲያ በቴክኖሎጂ ተቆጣጥሮ ወደ ፈቃድ እና የወል ዩኒቨርሳል ባርነት ለመውሰድ 3 መሰናክሎች አሉ፣ ልንዋጋቸው የሚገባቸው አሉ። አንደኛው እግዚአብሔር ነው፣ ሁለተኛው ኦርቶዶክሳዊነት ነው፣ ሶስተኛው ቤተክርስቲያን ናቸው። እኒህን ከተዋጋን ግባችንን መፈጸም እንችላለን ብለዋል። የምንኖርበት ዓለም ይሄ ነው። ወደድንም ጠላንም ያለነው የምንቀስፈው እንዲህ ባለ ባህር ውስጥ ነው። የምንቀሳቀሰው አየሩን እንዲህ ባለ ሁኔታ በተሞላበት ዓለም ውስጥ ነው። ታዲያ ሌሎች አቅደው ከዛሬ ስንት ዓመት በፊት እንዲህ ባለ መንገድ በረቀቀ መንገድ መረጃ በመስጠት በማዝናናት በኢንተርቴይንመንት እኛን ደስ በማሰኘት በማስተማር ሽፋን በሚዲያው እንዲህ ሲሰሩ እኛ ተቀባይ ብቻ ሆነን ሌላው አቅዶ የሚሰራብን ኦብጀክት ሆነን እንዘልቀዋለን ወይ ነው? እንገፋዋለን ወይ ነው? የት ድረስ መቀጠል ይቻላል ነው? በርዕስ ያነሳሁትን ሐሳብ ትንሽ ባጭሩ ልመለስበት። ጌታችን ጎንበስ ብሎ በጣቱ ላይ ጻፈ፣ በምድር ላይ ጻፈ ይላል። እንግዲህ ወደ ታሪኩ ማብራራት አልገባም። ፈሪሳውያን የተባሉ ሰዎች እሱን ለመክሰስ ምክንያት ፈልገው ራሳቸውን አመጻድቀው አንድ ሴት በኃጢአት ተይዛ ተገኘች ብለው ወደ ጌታችን ለፍርድ አመጧት። እቺ ሴት እንዲህ በኃጢአት ተገኘች ምን ትላለህ አሉት። ጌታችን ዝም አለ። ከዛውንም መልሰው ጠየቁት፣ ለምን ዝም ትላለህ? ፍረድ እንጂ አንዱን በል ነው። በዚህ ጊዜ ጌታችን ጎንበስ ብሎ በምድር ላይ በጣቱ ጻፈ ይላል። አሁንም ጽፎ ዝም ነው ያለው። እነሱ ግን ቀጠሉ፣ ፍረድ እንጂ አንድ ነገር በል አሉት። አሁንም በምድር ላይ በጻፈ ጊዜ ያን ጊዜ ይላል እያንዳንዳቸው ህሊናቸው ወቀሳቸውና ይሄንን ሲሰሙ ከሽማግሌዎች ጀምረው እስከ ኋለኞች አንዳንድ እያሉ ወጡ ይላል። አሁን እስኪ እናስተውል። ጌታችን ምንም ነገር አልተናገረም፣ ግን ይሄን ሲሰሙ ነው የሚለው። እንዲህ ነው ብሎ አልተናገራቸውም። በጣቱ ነው ምድር ላይ የጻፈው። እንዲህ እንደ ብላክቦርድ ወይም እንደ ስክሪን ያለ ነገር ላይ አይደለም የጻፈው። ግን በጣቱ መሬት ላይ ሲጽፍ ሁሉም ሰሙ ይላል። እንዴት አድርገው ሰሙ? የሰሙት ደግሞ አንድ ነገር አይደለም፣ እያንዳንዳቸው የሚመለከታቸው ለእያንዳንዳቸው የሚሆናቸው ነው። ያን ጊዜ ሁሉም ውስጣቸውን የሚነካቸው በጣም ልክ ቁስል ሲነካ እንደሚያም የሚሰማ ነገር በተሰማቸው ጊዜ ሁሉም ሹልክ 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 እያሉ ያችን ሊከሱ ያመጧትን ሴት ጥለው ጠፉ። ምንድነው ጌታችን ያደረገው? እንግዲህ ለእያንዳንዳቸው የሚሆናቸውን ራሳቸውን እንዲመለከቱ ሌላውን ከመውቀሳቸው በፊት እኔ ማን ነኝ? እኔ የት ነው ያለሁት? እኔ ንጹህ ነኝ ወይ? ለመክሰስ እበቃለሁ ይችላለሁ?
ይችን ሴት በመከስበት እኔ ንጹህ ነኝ ወይ ብለው እንዲያስቡ እያንዳንዳቸው የሰሩትን ኃጢአትና ያሉበትን ሁኔታ አምላክ እሱ ባወቀ እንዲመለከቱ ምድር ላይ ጻፈ። የጻፈው አንድ ነገር ነው። ለአንዱ አንድ ለሌላው አንድ እየዞረ ሲጽፍ አለውላ ግን አንድ ሲጽፍ ሁሉም የሚመለከተውን ነገር አገኘ። ይሄ ሚዲያ አይመስላችሁ? ይሄ እንደ ቴሌቪዥን አይመስላችሁ? አንድ ቦታ የሚነገረው ሁሉም ቦታ የሚደርስበት። ስለዚህ ሚዲያ ይሄን የአምላካችንን ስራ ማስቀጠል ነው። ይሄን መተግበር ነው። መድኃኒታችን ኢየሱስ ክርስቶስ የሚያደርገው እንደዚህ ነው። የእግዚአብሔር ቃል እንደዚህ ነው። አንድ ቃል ሲነገር ለሰሚው የሚሰጠው መልእክት ለሱ የሚሆነውን አድርጎ እግዚአብሔር ይነግረዋል። ተርጉማን ሲያብራሩ በኦሪት እስራኤላውያን ይቀበሉት የነበረው መና ሲመገቡት ይላሉ ለእያንዳንዱ እንደሚፈልገው ጣዕም ይሆንለት ነበር ይላሉ። መናው አንድ ነው። መልኩ ድንብላል የመሰለ ነው። ጥቃቅን ነገር ነው። ግን ወስደው ፈጭተው አብክተው ጋግረው ሲመገቡት የሚፈልጉትን የምግብ አይነት ጣዕም ይሰጣቸው ነበር ይላሉ። ለምሳሌ እንጀራ አይነት ጣዕም ለሚፈልግ እንጀራ አይነት ጣዕም፣ ዳቦ ለሚፈልግ ዳቦ፣ ሌላም ደግሞ እንደዛ ይሆንለት ነበር ይላሉ። 40 ዓመት ያልሰለቻቸው ለዚህ ነው። የእግዚአብሔርም ቃል እንደዚህ ነው። ቃሉ አንድ ሆኖ ለእያንዳንዳችን የሚሰጠን መልእክት ግን እንደሚጠቅመንና እንደሚያስፈልገን ይሆናል። አንዱ የእግዚአብሔር ቃል ሲነገር በዛ ቃል ወደ ሰማዕትነት የሚሄድ ይኖራል፣ ሰማዕት የሚሆን ይኖራል። በዛ ቃል ወደ ምናኔ የሚሄድ ይኖራል። በዛ ቃል ወደ ትዳር የሚሄድ ይኖራል። በዛ ቃል የጎደለውን ነገር አውቆ ትትና የጎደለው በትትና በኩል ያለውን ጉድለት ይቅር ማድረግ የጎደለው በዛ በኩል ያለውን ጉድለት እንዲህ የሚጎድለውን የሚሞላ ይሆናል። የእግዚአብሔር ቃል በዚህ ዓለም ካሉ መድኃኒቶችም የሚለየው አንዱ በዚህ ነው። በዚህ ዓለም ያሉ መድኃኒቶች እንደሚታወቀው የልብ ከሆነ የልብ ነው፣ የጉበት ከሆነ የጉበት ነው ይመስለኛል። እንደዛ ያው ነው፣ ያንኑ አካል ነው የሚያክመው። የእግዚአብሔር ቃል ግን አንዱ መድኃኒት ለሁሉም የሰውነት ክፍል ለነፍስም ለስጋም የሚሆን መድኃኒት ይሆናል። እንግዲህ በሚዲያ አገልግሎት መስጠት ይህንን አንድ ቦታ ሆኖ የሚሰጠውን አገልግሎት ሁሉም ቦታ በአንዴ ማዳረስ ነው። ጌታችን ሰርቶ ያሳየን ነው። አንድ ጊዜ የሚነገረው ቃል ለእያንዳንዱ የሚያስፈልገውን እንደመናው የሚመግብ ይሆን ዘንድ ሱታፌ መሳተፍ ነው። ስለዚህ ይህንን እድል የሰጠንን እግዚአብሔርን እያመሰገንን በዚህ እድል አለመጠቀም በእውነቱ ምንም ምክንያት ሊኖረው የሚችል አይመስለኝም። እንደምናውቀው ዘመናችን የራሱ የሆነ ከባድ ውጣ ወረድ ያለበት ነው። በተለይ ደግሞ እንደው ልጆች ያሏችሁ ወላጆች፣ አዎ የሁላችሁ ልጆች የሁላችን ልጆች ናቸው። ትውልዱ የሁላችን ነው። ግን ደግሞ ስለ ልጆቻችሁ የምትጨነቁ ወላጆች የምታወርሷቸው ዓለም ወደዚህ ዓለም እንዲኖሩ ምክንያት የሆናችኋቸው እና በዚህ ምክንያት እንዲኖሩ ምክንያት ሆናችኋቸዋልና ይህ ዓለም ምን አይነት እንደሆነ ምን ያህል ያስጨንቃችኋል ይሆን? አሁን እኮ ልጆቻችንን ልናወርሳቸው ያለነው ዓለም ጾታ እንኳን ወንድና ሴት ብቻ አይደለም እየተባለ ያለ ነው። 18 ዓመት ሳይሞላው ጾታ ወንድ ሴት መባል የለበትም የሚባልበት ዓለም ነው። እግዚአብሔር ሰውን ወንድና ሴት አድርጎ ፈጠረው ሁለቱንም ባረካቸው የሚለው ይሄማ ተረት ነው ተብሏል። እግዚአብሔር ይቅር ይበለንና ከ20 በላይ 30 በላይ እኔ በቁጥሩን በትክክል አላቅም፣ ግን ብዙ አይነት ጾታ አለ እየተባለ ነው። ቅርብ ጊዜ የሆኑ ሰዎች ከአሜሪካ መጥተው ብዙ በርግጥ እንደዚህ በተደጋጋሚ ይሆናል። ልጆቻቸው ትምህርት ቤት ጾታ ምንድነው ሲባሉ ወንድ ሴት ሲባሉ አይባልም፣ ይሄን ያህል ዓመት ሳትደርሱ እንዲህ አትበሉ ተብለው ይሄን ሰምተው ወላጆች በጣም ደንግጠው ሾክ አድርገው ጥለው የመጡ ወላጆች እንዳሉ ሰምቻለሁ። እንዲህ ያለ ዓለም ነው ልጆቻችሁ ሊወርሱ ያለው። ይሄ ደግሞ መብት ነው ስልጣኔ ነው ተብሎ በሳይንስ ስም ውሸት ነው፣ ሳይንስ አይደለም እምነት አስተምሮ ነው በሚዲያ ይሰራጫል። ብዙ ሰዎች ሲሉ ሰማለሁ ሞባይላቸው ላይ do you want to change your gender የሚል መልእክት ይመጣልናል ይላሉ። እኔ እስካሁን ሞባይል ተጠቀማለሁ ግን አልመጣልኝም፣ ሊመጣ ይችላል። ጾታህን መቀየር ትፈልጋለህ የሚል ስለ ጾታ ቅየራ ትልቅ አጀንዳ ሆኖ የሚሰበክበት ዓለምና ሚዲያ ነው። እንዲቀይሩ ሴቱ ወንድ ወንዱ ሴት በብዙ መከራ በብዙ ኦፕሬሽን በብዙ ገንዘብ ከፍለው እንዲቀይሩ ካደረጓቸው በኋላ መመለስ ግን አይችሉም። ሰይጣን ማበላሸት እንጂ ማስተካከል አይችልም። በሙሴና በአሮንም እንደታየው
በትሩን እባብ ማድረግ ይችላል እባቡን ግን በትር ማድረግ አይችልም ከዛ በኋላ ሁሉ ጊዜ የመድኃኒት የሕክምና ጥገኛ ሆነው ራሳቸውን ጠልተው ነው የሚኖሩት ግን መመለስ አይችሉም መመለሻው በሩ ዝግ ነው እንዲህ ያለ ዓለም ነው ልጆቻችን ሊወርሱ ያለው ታዲያ እንዲህ ያለው ዓለም ዝም ብለን ነው ወይ የምናየው ቢያንስ የምንችለውን በሚዲያ መዋጋት የለብን ይሄ ስተት ነው ይሄ እግዚአብሔር ያልፈቀደው ነው ብለን ቢያንስ እንኳን አንድ ድምጽ ሊኖረን አይገባም ዝም ብለን እጅ እንስጥ ሐሰቱ ሲነገር ዝም ብለን በቃ ሳንዋጋ እንማረክ እግዚአብሔርን ይዘን ሁሉን ማድረግ የሚችል አምላክ ይዘን እንዴት ሰው ሳይፍጨረጨር እንኳን ዝም ብሎ ይማረካል ሰዎች አስራት እንኳን ይኑራቸው እንጂ እግዚአብሔርን በእውነት የሚዲያ አስራት ይኑረው እንጂ ቅድም ስላነሳናቸው ስለምናቃቸው ነውሮች የሚናገሩ ስንት ቻናሎች አሉ ለመቁጠር እንኳን ይቻላል ይሆን በእውነቱ ለቁጥር እንኳን የሚያስቸግሩ ይመስሉኛል ኦንላይኑ በፕሪንቱ ስንቱ አይነት ሚዲያ ታዲያ ይሄን ሁሉ ነውር የሚዋጉ ለሰው እውነቱን የሚያሳዩ ጥቂት እንኳን የሚዲያ አስራቶች እግዚአብሔር ሊኖሩት አይገባም ወይ እንዲህ ያለ እድል በስንት ድካም ሲመጣ እዚህ ላይ መሳተፍ እኮኛ ነው ልንለምን የሚገባው ሰው ገንዘብ ከፍሎ በሚዲያ ማስታወቂያ ያስነግራል ምርቱን ለማስተዋወቅ በደቂቃ በሰከንድ ስንት ነው የሚከፈለው የእግዚአብሔርን ቃል ለማስተዋወቅ እኛ እኮ በደም መክፈል አለብን ይሄን እድል እኮ አናገኘውም እግዚአብሔር ባዘጋጀው እድል መጠቀም አለብን ለራሳችን ነው ለትውልዳችን ነው ለልጆቻችሁ ነው ይሄ ቢያንስ እንኳን ሰው መሆን እንዲችሉ ሰው ከዝንጀሮ የመጣ ነው ሰው ከተላተለ የመጣ ነው ሰው ከእንስሳት አይለይም ሻል ያለ አፕግሬድድ የሆነ እንስሳ ነው ወደፊትም ደግሞ እየተሻሻለ ሄዶ የማሽንና የሰው ድብልቅ ይሆናል እኮ እየተባለ ነው ያለው ሰው ብቻ አይደለም ወደፊትም የሚሆነው እቅዱ እንደዛ ነው የተለያየ አካሉ ሲያረጅ በማሽን እየተሰሩ እንደ ስፔር ፓርት እየተገጠሙለት እንደዛ አይነት ሰው ነው ወደፊት የሚታቀደው ሞት ከእግዚአብሔር የመጣ አይደለም እየተባለ ነው ልክ የሆነ ዕቃ የማሽን ሲበላሽ ስታክ እንደሚያደርገው ሞት እንደዛ ነው ሰውነታችን ስታክ ሲያደርግ ነው ስለዚህ ማሽንን መጠገንና እድሜውን ማራዘም ማስቀጠል እንደሚቻል እንደዛ ማድረግ ይቻላል እየተባለ ነው ሌላ ዓለም እኮ ነው የተፈጠረው ይሄ ደግሞ እውነት ተደርጎ በሚዲያ ይነገራል ባለቤት ሆኖ እውነት ደግሞ ሰሚም ተናጋሪም ማጥቶ ተገፍቷል በእውነቱ ታዲያ በሚዲያ አማካይነት ከእውነት ጋር መቆም አይገባንም ወይ ማህበረ ቅዱሳን ያዘጋጀው ይሄ ሚዲያውን የመደገፍ እድል ልመና አይደለም ግዴታችሁን ልወጣላችሁ ነው ያለ እያንዳንዳችሁ ስለሌላው ሰው ሊገዳችሁ ግድ ነው ህማም ሰውነቱ ሲሰማው አብሮ ማይታመም ማለት ጣት ቢታመም እግር ቢታመም ሌላ ቢታመም ሌላ ህዋስ ሊያርፍ አይችልም እኛም በክርስቶስ አንድ አካል ነን ቅዱስ ጳውሎስ እንዳለው አንድ ህዋስ ቢታመም ሌላው አብሮ ይሰቃያል እንዳለው ስለዚህ ስሜት የሚጫወትባቸው ሚዲያ ገደል የሚከታቸው ሳያውቁት በባርነት የተዘፈቁ በሱስና በመሳሰለው መከራ የሚያዩ እህት ወንድሞቻችን የኛ እህት ወንድሞች እኮ ናቸው ትልቅ እኮ ታርጌት ተደርጎ የሚሰራው ደግሞ ኦርቶዶክሳዊ ላይ ነው አዎ ታዲያ ለነዚህ ልንደርስ አይገባም ለነዚህ ተጠያቂነት አለብን እግዚአብሔር እንደምታውቁት ቃየንን በአቤል ላይ ምን እንዳደረገበት እያወቀ ወንድምህ አቤል ወዴት ነው ብሎ ጠይቆታል የሚገርም ነው ያውቃል ግን ለወንድሙ ኃላፊነት እንዳለበት ሊነግረው ነው እኛንም ይሄን ጥያቄ ይጠይቀናል ወንድምህ ገሌ የት ነው ይለናል ወንድምህ ገሌ እህትሽ ገሌ እህትህ ገሌ የት ነው ይለናል የቃየል መልስ እናቀዋለን ጥሩ አይደለም እኔ አቤል የወንድሜ ጠባቂ ነኝ አይመለከተኝም ነው መቼም የኛ መልስ እንዲህ ሊሆን እንደማይገባው ግልጽ ነው እኔ ስለሌላው ምን አገባኝ ለራሴ ቤተክርስቲያን ከመጣው ለራሴ ካስቀደስኩ እኔ ስለሌላው የቄሶች ጉዳይ ነው የሲኖዶስ ጉዳይ ነው ልንል ነው ይሄ ቃየል መልስ ነው ስለዚህ ማህበረ ቅዱሳን ይሄን ግዴታ እኔ ልርዳችሁ እያንዳንዱ ጋር እየሄዳችሁ ማስተማር መድረስ ባትችሉ ይሄንን እኔን በገንዘብ ደግፉኝ ስራውን እኔ ለስራ ያለ ነው እኔ ሰው ጋር ሄጄ ለማስተማር ዕውቀቱ የለኝም ጊዜው የለኝም ለመዘጋጀትም አቅሙም ጊዜውም የለኝም የሚል ሰው ካለ የምትሉ ካላችሁ ጥሩ እሺ እናንተ
የተማሩ የሚያስተምሩበትን ሚዲያ ደግፉሽ እናንተ ስራችሁን ስሩ ንግዳችሁን ነግዱ ኢንቨስት አድርጉ ይሄም አገልግሎት ነው ያስፈልጋል በየተሰማራችሁበት በርቱ በሙያውም በእውቀቱም ይሄን ሚዲያ ደግሞ ደግፉ ለማስተማር ትምርቱም ሀብቱም ጸጋው ማለት ነው ጊዜውም ያላቸው ያስተምሩ እነሱን ደግሞ እናንተ ደግፉ እድል ነው ያመቻቸላችሁ ለምነን ማናገኘው ነው እድል ነው ያዘጋጀን እውነቱን ለመናገር ብዙ ጊዜ እኛ እንደው አበሻ ሲረክስ አይገዛም ይባላል ይሄ እኔም ባቅሜ ብዙ ጊዜ እውነት ሆኖ አይቻለሁ ሰው የሚጠቅመውን ነገር እባክህ ይጠቅማል ቢሉት አይፈልግም ሲለመን የረከሰ የማይጠቅመው ይመስላል ኋላ ሲወደድ ነው ተሰልፎ ተሻምቶ የሚገዛው አንዳንድ የማርኬቲንግ ባለሙያዎች እንደዛ ያደርጋሉ ይባላል ኤኒዌይስ ወደዛ አልገባም እና ዛሬ መስራት በሚንችልበት ጊዜ ሳንሰራ ኋላ ችግር ሲመጣ ብናዝን ትርጉም የለውም ሁሌ ችግር ሲመጣ ማልቀስ ምን ዋጋ አለው ዛሬ ብንናገር ምናልባት የሚሰማ ብዙ ትውልድ አለ መስማት በሚችልበት ጊዜ ቅድም እንደተነገረው ስለ ቤተክርስቲያን ስለ እግዚአብሔር ስለ እውነት ስለ ኦርቶዶክሳዊነት እውነቱን ብንነግረው በጤናማ አይምሮ ሊሰማ የሚችልበት ጊዜ አሳልፈን የተጣመመ ነገር ሌሎች አበላሽተው ያልሆነው ናቸው ብለው ነግረውት አይምሮው ከተበላሸ ልቡናው ከደፈረሰ በኋላ ጠላት ሆኖ ድንጋይ ይዞ ሰይፍ ይዞ ሲመጣ ኧረ ተው እባክህ ብንል ምንድነው ትርጉም ለምንድነው ሁሉ ጊዜ ችግር ሲፈጠር ብቻ ማልቀስ ነው እንደው እንደ አማራጭ ምን አደረገ ቀድመን እንስራ ሚዲያ ቀድሞ መስሪያ እድል ነው ቀድሞ መስሪያ እድል ነው በዚህ አለመጠቀም እኔ ምንም ምክንያት ሊኖረው የሚችል አይመስለኝም ሚዲያ በሌላ በምንም መንገድ ልናገኛቸው ማንችላቸው ሰዎች የምናገኝበት እድል ነው እያንዳንዱ ቤት መድረስ አስቸጋሪ ነው በሚዲያ ግን እንደርሳለን በሚዲያ እናገኛቸዋለን በሌላ መንገድ ሄደን ስለ ወንጌል ስለ ቤተክርስቲያን ስለ እግዚአብሔር ለመንገር በጣም ሩቅ ማስቸጋሪ የሚሆንብን ሰዎች ቦታዎች አካባቢዎች አገሮች ሚዲያ ይደርሳል ራሷን ቋቅቶ ይደርሳል ይሄንን መንገድ አለመጠቀም በእውነቱ ምንም ምክንያት ሊኖረው ከተጠያቂነትም የምንድንበት ምንም አማራጭ የሚኖረው ነገር አይመስለኝም ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች የማህበረ ቅዱሳንን ሚዲያ መደገፍ እግዚአብሔር ያዘጋጀው እድል ነው ኦፖርቹኒቲ ነው ልመና አይደለም የናንተን ድርሻ እኔ ልወጣላችሁ ሚል አጋሽ ሸክማችሁን እኔ ልንሸከም እንሸካከም የሚል ነው ለከጌታችን መጻጉዕን አልጋን ተሸክመ ሄድ እንዳለው ፊት አልጋው 38 ዓመት ተሸከመችው ኋላ ደግሞ እሱ ተሸከማት መሸካከም ነው መደጋገፍ ነው ማንንም የማንንም ለማኝ አይደለም ስለዚህ ይሄን እድል እንጠቀምበት ሚዲያ ርዕሱ ላይ እንዳነሳሁላችሁ በሁሉ የሞላ በሁሉ ያለ የሆነውን የእግዚአብሔርን ባህሪ በጸጋ የምንሳተፍበት እድል ነው አንድ ቦታ ሆኖ በመናገር ሁሉም ቦታ መድረስ ይሄ አምላካዊ ጸጋ ነው ይሄንን እድል ተጠቅመን የመስሪያ ጊዜው ሳያልፍ እድሉም ሳይወሰድ ይሄንን እድል ተጠቅመን አሁኑኑ ሰርተን የድርሻችንን ተወጥተን በእግዚአብሔርም በትውልድም ከመጠየቅ እግዚአብሔር እንድንድን እርሱ ይርዳን አሜን